የሚፈልገው ልንገር ከህይወቱ ልቅ ብላ ትወጣለች ከህይወቱ ልቅ ብላ ስትወጣለህ እኮ ተመልከት ከህይወቱ ልቅ ብላ ትወጣለች አይደለም ስለ ልጅ እሷን ሲጀመር ስለሷ ጉዳይ በምንም አይነት ሁኔታ መጠየቅ አትችልም ሁለተኛ ደረጃ ደግሞ ስለ ልጅ ግዴታ ነው ልጅን መንከባከብ ልጅን በአግባቡ ማሳደግ ግዴታ አለበት ተረዳኸኝ አይደለም በቃ የህሊና ጉዳይ ነው እኔ ገባህ አይደለ እሱ የህሊና ጉዳይ ነው ግን ደግሞ እኔ በቃ ፍላጎቴ በአጠቃላይ በልጅ ጉዳይ የትኛውም ነገር ይመለከተኛል እመጣለሁ አገኛታለሁ ምንም ማድረግ ያለብኝ ነገር አድርጋለሁ ከዛ ውጪ ግን ላይፌ ላይ ምናምን ነገር ጥልቅ እያለች የምትገባው ነገር ሰዎችን እየላከችብኝ ያለው ነገር ታቆምልኝ እኔም የራሴን ህይወት ኑር እሷም የራሷን ህይወት ትኑር ነው በቃ እኔ እንደጠቃላይ ያልኩት በቃ ይሄንን ነው የሚፈልገው አሁን እዚች ጋር ሾ ማረጋ ይተበቀብም አሁን ልጄ ምናምን እያልኩልኝ እኛ ላይ አክታት አድርግብን እሺ አታስመስል በቃ እሺ ካስመሰልኩም በቃ እሺ እኔ አልፈልግም በቃ አንመጣም ሻላይም እሺ እንደዛ አይነት ሐሳብ ኖርክ ቢሆን ኖሮ አሁን እውነትም አንተ ልጄ ላይ መንከባከብና ፍላጎት ኖርክ ቢሆን ኖሮ ምንም አይነት ነገር እንዳላሰብኩኝ በደንብ በግልጽ እየነገርኩክ ነው ልጅህን ለትንሽ ጊዜ ያዘው አሰላሙ አለይኩም ወራህመቱላሂ ወበረካቱ ቤተሰቦች ውዶቼ የመዳም ቅመሞች እንዴት ናችሁ እንዴት ውላችኋል ሰላም ናችሁ አላችሁት እኔ ጋር ያለው ሰላምታ እናንተም ጋር ብዝዝት ይበልልኝ እኔ ያለው አልহামዱሊላህ እናንተስ እንዴት ናችሁ እኔ ዛሬ በጣም ደስ ብሎኛል ለምን እንደሆነ ታውቃላችሁ አብርሽ ወደ እህቱ ቤት በመምጣቱ እንደኔ ደስ ያላችሁት እንግዲህ በላይ ካሳዩ ኮሜንት ጻፉልኝ ደስ ብሎኛል ያች የቲም ለጣለች ወንድ ደግሞ አሁን ባሌ አረ ምን ነው የምን ባል ነው የምን ባል የታስቀመጥሽው ከዛሬ 1 አመት በፊት የጣልሽውን ባልሽማ አይደለም ባሌ ማለት እኮ እንደዚህ የትም ካርሞ ሲመለስ ባል የሚባል ነገር አለ እንዴ አንቺም የትም ካርማሽ እሱም የትም ካርሞ በግድ ባል አለ እንዴ በይፋ በሚዲያ ተፋተናል ብላችሁ የተናገራችሁ ሰዎች ናችሁ ስለዚህ እናንተ ባልና ሚስት አይደላችሁ ማለት ነው ልንገራችሁ የልጅሽ አባት ነው የድሮ ባልሽ አለቀ ከዛ በዘለላ ምንም ነገር የለም አሁን አስገድደሽ እያደረግሽ ያለው ነገር ነው እንጂ ባልሽማ አይደለም ታውቃለሽ ሊቦናሽ ያቃል ልጅ አለ ቤት አለ ሚስት አለው ምናምን ይሄንን ነገር ማድረግ ነበርብሽ ድሮ ነበረ ባይሰበር አሁን እኮ አለቀ ጊዜው አይደለም ለምንድን ነው ያወሽ ግግም የምትይ አረ ራስሽ ክብር ይኖርሽ ተይ ወደ ራስሽ ተመለሽ አንቺ ሴት እኔ ሁሌም ነው የምነግርሽ ወደ ራስሽ ተመለሽ አልፈልግም አትመጥነኝም ብለሽ እኮ አውጥተሽ ጣልሽው ነው ይሄ ሰው አሁን እንዴት ነው በራሱ መናገር እንዳይችል በራሱ የፈለገውን ነገር ማድረግ እንዳይችል በራሱ የፈለገውን መኪናውንም ምን ስራውንም እንደሄድ ካደረግሽው በኋላ ይሄ እኮ የሰይጣን ስራ ነው ማናችሁ የታመማችሁት አብርሽ ነው ወይስ አንቺና ያ ታንካስስ ኤፍሬም የሚባል ሰውየው ነው የታመመው ማን ነው ታማሚ ማን ነው አስተማሚ ንገሩኝ እኔ እስካሁን ድረስ አልገባኝም እነዚህ ሁለት ሰዎች ታመዋል አብርሽ አይደለም የታመመው እነዚህ ሁለቱ ታመዋል እነሱ ናቸው እንግዲህ የታመሙት የታመመን ሰው አልታመመም ዳና ነው ካሉት እነሱ ናቸው ማለት ነው የታመሙት ህዝብ ሁሉ አይቶ ሰምቶ አስተያየት እየሰጠ ያለው ሰውን አልታመም ካሉ እነሱ ናቸው ማለት ነው በሽተኞቹ እነሱም መመርመር አለባቸው ቤተሰብ ካላችሁት ወንድም በወንድም ብለ እንደዚህ ሲጨካከን ምን ላይ ነው ያለነው ምን ጊዜ ነው እየመጣ ያለው ቤተሰብ እኔ በጣም ገርሞኛል ማችም ወንድም ያላችሁት ወንድምና ወንድም እንደዚህ ሲጨካከኑ አይቶ ሳምቶ ዚም የሚል ካለ እንግዲህ ምን አይነት ዘመን እንደመጣ እንደሆነ አላውቅም ቀጥለን እናያለን እስቲ
سميز ولا زارت كراب ማይፈልግሽም አንቺን ነበር ከህይወቱ ማስወጣት የሚፈልገው አንቺን ነበር። አንቺ እኮ እንደ መሽገር ተጣብቀሽ አልወጣም ከህይወቱ ያልሽ አንቺ። ሄርሜላማ ምን ታደርግ? ሄርሜላ ምን ታደርግ? እሷ እኮ ለሱ ስትል ለሱ ፍቅር ስትል ነው ህይወቷን መስዋዕት አድርጋ ለዚህ ደረጃ ያበቃችሁት እናንተ ማለት ነው። እሷ የት ትሄድ? የትም አትሄድም። አብረሽ የሚፈልጋት እሷን ነው። አንቺ ከህይወትሽ እንዳስወጣሽ ሁላ እሱም እኮ ከህይወቱ አስወጥቶሻል እኮ። አንቺ ምን አስመለሰሽ? ወጥተሽ ነበር፣ ተባረሽ ነበር እኮ። ምን አስመልሶሽ ነው የተመለሽ? እስቲ አንቺም እኮ አንገባግበሽ እኮ ነው አንገባግበሽ። ሄርሜላማ እኮ ነገረችሽ፣ እየተንገበገብሽ እየሄድሽ አለችሽ እኮ። ሄደሽም አትሄጂም ትመለሻለሽ። የአንቺ ህይወት እንደዛ ነው። ሄድ መለስ ልትይበት እኮ ጊዜው እኮ ቆሞ አይጠብቅሽም። ጊዜ ሄዷል እኮ ረፍዷል እኮ። እንዴ ሂጂ እንጂ ሂጂ እየሽ ተባረሽ ነበር እኮ። ስሩ ተለጥፋ ምን ታደርጋለች? ስሩ ላይማ አንቺ ነሽ እንግዲህ ተለጥፈሽ አልላቀቅ ያልሽው። እስቲ ጊዜ ሲጩላለች ለልጁ። እኔ በአንቺ ቦታ ሆኜ እኔ በስራሽ አፈርኩ። እስቲ ወደ ልጅሽ ሂጂ እየሽ ልጁ እረፍት ያገኝ። እዚህ ስሩ ሚስት እያለው ቤተሰብ ናቸው አይደል? እዚህ ስሩ ተለጥፋ ምን ትሰራለች? ምንም አትሰራም። ለምን ዞር አታረጋትም? አንተስ እንዴት ብሎ ያርግ? እንዴት ብሎ እሱ ለራሱ አልቻለም እንኳን። ሄዳችሁ ነበር አንተ ደግሞ ነገር ለማረጋጋት ሞክር። ዶክተር ነው ያለችው ሰምተሃል አይደል? ሩታም አንቺ የምትወይ ነገር ለማረጋጋት ሞክሩ። አሁን እኛ ህዝብ በሆነ ሰዓት ወይ ደግሞ ነገር በተጋጋለ ሰዓት ይባላል ችግራቸው እኮ ተንኮላቸው እንዳይጋለጥባቸው ይዘነው ካልሄድን ይላሉ። እንግዲህ አብርሽ እዚህ ከተቀመጠማ እንግዲህ እናንተስ አይገባችም እንዴ? አብርሽ እዚህ ከተቀመጠ እኮ አብርሽ ዳነ ማለት ነው። ቤተሰቡ ስር ከሆነ ዳነ ማለት ነው። እንትናቸው ተንኮላቸው፣ ሴራቸው ተጋለጠባቸው ማለት ነው። ስለዚህ ፈርታለሽ፣ ተንገበግባለሽ። ለማሄድም ልሄድ ወይ አልቅር እያለች ነው። ለዛ ነው አብርሽን ይዘነው እንሄዳለን የሚሉት ማለት ነው። እነሱ ሲጀመር እኮ እርስ በእርስ እኮ እየተያዩ ነው። አይን ለአይን እየተያዩ ነው የሚያወሩት። አሁን ግግም ብላ ስትከራከር የነበረች ሴት አሁን ደግሞ እሄዳለሁ ግን ነገ ጠዋት መጥቼ ነው መወስዶ ያለችበት ኤፍሬምን ከተመለከተች በኋላ ነው። ኤፍሬም ነው እንግዲህ በአይኑ እንትን ያላት ማለት ነው። ኤፍሬምና እሷ በአሁን ሰዓት እጅና ጓንት ናቸው። ለአብርሽ ህይወት በጣም አስፈላጊ የሆኑት ሰዎች እነሱ ናቸው። ለዛ ነው አሁን ይሄ ልጅ በሽተኛ ሆኖ ነው ወይተኛ ወይስ እነሱ ናቸው በሽተኞቹ? ማን ናቸው? በሽተኛ እንዳይታመም እንግዲህ እረፍት ነሱት። እየሄዳችሁ ሄዱ እንጂ ዛሬ ሄዱ። እስቲ እህቱ ቤት ትንሽ ይረፍ። እሺ ተናገር። 5 ቀን ክትትል ያደርጋል አይደለ? እዚህ ሙን ግን ግዴታ የለበትም። እዚህ ከጭንቀት መራቅ አለበት። ከእናንተ ሲጀመር ከአንቺን ከኤፍሬም መራቅ አለበት። በትክክል በደንብ እንዴ ከአንቺና ከዛ ተንካሴ ሲውለ ሰውዮ ሆኖ እንዴት ሰላሙን ያገኛል? እንዴት ክትትልስ እንዴት ብላችሁ ታደርጋላችሁ? አታደርጉትማ። እሱ እንድድን እንዲሻለው አትፈልጉትማ። አንቺ ማን ነው መብት ሰጪ ያረገሽ? ሰይጣናዊ ስራ እየሰራሽ ማን ነው መብት በአብርሽ ህይወት መብት ሰጪ ያረገሽ? አንቺ እኮ በሚዲያ የተፋተሽ ሴት ነሽ። የልጅሽ አባት ነው እንጂ አብርሽ ለአንቺ ምንም አይደለም። በአሁን ሰዓት ግን አንቺ በሰይጣናዊ ስራ በእጅሽ ስለያሽ ነው አብርሽን እንደዚህ እያደረግሽ ያለሽው ማለት ነው። 5 ዓመት አይደል 5 ቀን ለምን 1000 ዓመት አይኖርም? ቤተሰቡ ቤት ከቤተሰቡ ቤት ነው መጀመሪያ የሚያገኛሽው። ከመንገድ አይደለም ከዛፍ አይደለም የወረደ ይሄ ልጅ። ካለ ቤተሰብ ማስቀራት ካልፈለግሽ የፈለግሽውን ድርጊትሽ
እስካልተሳካልሽ ድረስ አትቆሚም። አንቺ የምትቆሚም ሴት አይደለሽም። ተንካሲስ በቃ መራቅ አለበት። ኤፍሬም በአንደኛ ሩታ ይቀርታ አንተ ሲጀምር ጭንቀቱ ነው ልንገር አይደለ አንተ ራስህ በትክክል ሁለታችሁ ሲጀምር አታስፈልጉም። ለጊዜ አያስፈልጉም። ሁለቱም አያስፈልጉም። እዚህ ህይወቱ ላይ በሱ ህይወት ላይ ሁለቱም እነዚህ ሁለቱም ሰይጣናዊዎች አያስፈልጉም። ይውጡ። ልጁ እስቲ እረፍት ያገኝ። ከዛ በኋላ ይደረሳል ሁሉም ነገር። ወይኔ ጭንቅላታችን አማመን እኮ ጭቅጭቃችሁ አሳበደን። ይሄ ልጅ ሕክምናውን እስከሚጨርስ ድረስ እናንተ ፍቃድ አያስፈልግም። ትክክለኛው ነገር መሆን ያለበት አለቀ። ስለሚያስፈልግ መሰለኝ እየጠየቁ ነው ያሉት። አስፈላጊ ሆኖ ስለሚያስፈልግ አይደለም እየጠየቁሽ ያለው ሊንገርሽ ማለት ነው። አንቺ ስርሽ ውስጥ እሱን አስረሽ ስላስቀመጥሽ ነው እንጂ ስለ ህይወቱ አስፈላጊ ሴት ሆነሽ አይደለም። አሁን እሱን አሳስረሽ ያስቀመጥሽው አንቺና ኤፍሬም ስለሆናችሁ ብቻ ነው እየተጠየቃችሁ ያላችሁ። ከዛ በዘለላ ለሱ ህይወት ምንም ነሽ አንቺ አይደለም። ስላስፈለገሽ አይደለም እየተጠየቅሽ ያለሽው። ሰውን በግድ ይመኑኝ አትበይ። ሰውን በግድ ለማሳመን አትሞክር። ያለው ነው እየጠየቁ አሉት። ገባሽ? አንቺ ጋር አንቺ ምንም ነው ብቻውሪ ሲጀመር የጎተትሽ ይዘሽው የምትሄጂው እንጂ ጠኛ ቢሆን አብርሃም አንቺ ደሞትሽ እንደሚወጣ እርግጠኛ ነኝ። ሌላ የምትለው የለም። ሰማኝ አብርሃም ዶክተሯ 5 ቀን እዚህ እንድትቆይ ስትል እሺ ብላ ነበር። ወደ ረስት ይሆናል አብርሃም። ስለዚህ 5 ቀን እዚህ ቆይ። ገባህ? ቆይ እንዳኔ ስሚኝ ሩታ አንተ የጎተትሽ እንዴት ትሄጃለሽ? ይኸው እሺ አለ እኮ ልጁ። ይኸው እሺ እያለ ነው። እሷ ነች እኮ እረፍቱን የነሳችው። አንቺ ፈጣጣ አንቺ ነሽ እኮ እረፍቱን የነሳሽው። ይኸው አብርሽ እኮ እሺ እያለ ነው። አብርሽ በአሁን ሰዓት ተኛ ሲሉ መተኛ፣ ተነስ ሲሉ ማነሳት ብቻ ነው የሚያውቀው። ሌላ ነገር አያውቅም። ልጁ አያሳዝናቸው? የእውነት አያሳዝናቸው? አብርሽ ዳኔን ማለት ነው በዚህ በአጋጣሚ ልንገራችሁ፣ ዳኔን ማለት ነው በጣም ነው የምትፈረች ሴት። በጣም ለምን ተንኮላቸው ተሳትፎም እሱም ስላለበት በፊት ያ ለተንኮሏ ነገር ሁሉ አጠንሶ ማስተካከለው መንገድ የሚያሳየት እሱ ስለሆነ ተንኮላቸው እንዳይጋለጥባት ዳኒ ደግሞ እንደሚያሸንፋት ታውቃለች። ሽንቷን ነው የምትሸናው ልብሷ ላይ ማለት ነው። ዳኒን ስታየው ዳኒን እንደምትፈራው እንኳን ማለት ነው ድሮ በነበሩበት ሰዓት ላይ አብርሽን እንደዚህ ብትፈራ ዳኒን በጣም ነው የምትፈረች ሴት ማለት ነው። ይታወቃሉ ስራቸው አንድ ላይ ስለሆኑ ማለት ነው። በፊት አብርሃም ከደም እሺ ብለህ ነበረ። ስማይ ደማስ እሺ ያልኩ በቃ ስለዚህ እሺ ቡዜ አንቺ በወንድምሽ ላይ ማዘዝ መብት አለሽ አይደለ? ስለዚህ ያለበት ከዛ ባለፈ ደግሞ ሁላችንም ሊያስማማ የሚችለው ነገር አብርሃም ቡታ ጋር ነው ኤፍሬም ጋር ከሆነ ማንም ሰላሙ ይነሳል ነው። ገባሽ አይደለ? ቢዋጥልሽም ባይዋጥልሽም አንቺ ጋር ሆኖ አብርሃም ቢዋጥልሽም ባይዋጥልሽም ዛሬ ትወጫታለሽ። አለቀ። እናንተ ጋር ከሆነ ቤተሰቡም ተመልካቹም እህት ወንድሞቹም ሰላም አያገኙት። ልጁ ቡዜጋ ከሆነ ሁሉም ሰው ሰላም አግኝቶ ኢረፍት አግኝቶ ጥሩ እንቅልፍ ዳና እንቅልፍ ተኝቶ ይነቃል። አለቀ። እናንተ ጋር ከሆነማ ልጁን እንግዲህ እያንገባገባችሁት ልንሄድ ነው እያላችሁ ያላችሁት። ቆይ ልጁን የት ለመውሰድ ነበር? እኔ ሲመስለኝ የምትወስዱት እንግዲህ ለሽርሽር አልመሰለኝም። አይደለም አይመስለኝም። ትሄጃታለሽ፣ ዛሬ ትወጫታለሽ። እንዱም ዛሬ ካልወጣሽ ነገ ደግሞ ተመልሰሽ እመጣለሁ ብትይ ማለት ነው ጆሮአችሁን እንግዲህ እንትን ብሎ ያስወጣሉ። ሁላችንም ስለሚያስጨንቀን ቡዜ ጋር ይሁን የምትጨነቅለት ፈንታ ስለሆነ እዚህ መተሽ ቼክ ማድረግ ትችላለሽ። አንድ ስላንቺ ጭንቀት ይመለከታል። ምን አገባ? ሁላችንም ሰምተናል ዶክተር ያለችው።
ጠይቅ የፈለገው ጥያቄ አሁን ጠይቁ። እኛ በዚህ ነበር ነገር ሰላም መተስ ነው ሰው ነገር ሰላም ከሱ ጋር እንጨቃጭቅ ነው ይሄው አላልኳችሁም? ኤፍሬም እና እሷ እጅና ጓንት ናችሁ። ለአብርሽ ህይወት አስፈላጊ እንደሆኑ ነው የሚያምኑት ማለት ነው። ስለዚህ እንትና ማነው ይሄ ተንካሲስ ተነሳ፣ እሷም ተነሳች። ቅድም ግግም ብላ ነበር አይደል? ውርደታችሁ እንዳይጋለጥባችሁ የፈለጋችሁትን ነገር ጠይቁ። አሁን እኛ በሌለንበት ነገ መተን እንወስዳለን። ያው ልጁን በምክንያቱም እያስጠነቅቃ ነው ማለት ነው። ሌላ ነገር እንዳይልባት፣ ለምን ሌላ ነገር ጭንቅላቱ ላይ እንዳይመጣ ማለት ነው። እሱ ያለበትን ነው አሁን ቢጠየቅ ራሱ የሚለው ማለት ነው ይሄ ልጅ እየሄዳችሁ እንግዲህ ዛሬ እስቲ እረፍት አግኝቶ ይዋል ይዳር፣ የነገውን አላህ ያውቃል። አብርሽ በጣም ነው ያሳዘነኝ። በጣም ያ ረቢ አፊውን እስጥ ያው ከፈጣሪ ጋር ወደ ለውጥ ይመጣል። እስቲ በዚህ ጠንክሩ እስቲ ያ ረቢ። ይሄ ልጅ የማይቀርቡት ከሆነ ትንሽ ቢያንስ እንኳን ጋር አሁን አንዳንዴ በቃ ሰው ሲመጣ ጭንቀት አሁን በራሱ እንደዚህ ጭንቀት ነው ያለው፣ ጭንቀት ነው። ሄርሜዬ አንቺም አይዞሽ፣ ሁሉም ነገር ያልፋል። አብርሽ ወደ ራሱ ይመለስና የሚመርጠውን እናያለን። እስከዛ ድረስ ታገሽ የኔ ውድ፣ አይዞሽ፣ ለራስሽም ክብር ይኖርሽ። እኔ ከዚህ በኋላ ያለው ግብ እንዴት እንደሚቀጥል ነው ማላውቀው። ምክንያቱም በተረጋጋ ሁኔታ ነው ሕክምናው ቻርጅ ነው መሄድ ያለበት። ገባችሁ አይደለ? እኔ ዳኒ በዚህ ልክ ሲከራከር፣ ዳኒ ላይ ደግሞ ሰሞኑ እያመጣችሁ ያላችሁት ነገር በጣም ገርሞኛል። አይዞሽ ቡዝዬ፣ አይዞሽ የኔ እናት፣ አንቺማ በጣም ድክምክም ብሎሻል። የዛኔ ውጪ ባልሽ ሰዓት ቢትወጣ ብሎ ኖር ይሄ ነገር ሁሉ አይደረስም ነበር። ለልጁ ምንም መብት እየሰጡ አይደለም። የባሰ ነገሮች